ጋሸና ላይ ብዙ አቅርቦት አለ፣ ብዙ ሸማኔዎች አሉ፣ ብዙ ለባሽ አለ፣ ብዙ ግብአት አለ። ከተማ አስተዳደሩ ከጎናችን ሆኖ እየደገፈን እያበረታታን ምርታችን እያስተዋወቀ ግዥም እየፈጸመ እየሰራን እንገኛለን። በማንኛውም ቦታ የትኛውም ሀገር ላይ እየላክን ነው እንልካለን። ከዚህ ሽፎንና በልክ ባህላዊ ልብሶች ይሰራሉ ማለት ነው። እና ማንኛውንም የሴትም የወንድም በልክ ይሰራሉ ማለት ነው። ሌላም ሽፎኖች አዲስ አበባ ጆጋ ማሰልጠኛ ነው። ጆጋ ኬሚካል ማሰልጠኛ ኃላፊነቱ የተወሰደ የግል ማህበር ይላል። እሱ ያየነው ስራውን የምንሰራው ያው ቤዝ ሲደመር አሲድ ኒውትራል ይሆናል ብለን የምንሰራ የራሱን የቻለ ምጠና አለው። ግን አሁን የዚህ ፈሳሽ ሳሙና የምንሰራ ወደ 14 አይነት ኬሚካሎች አሉ። ከብዙ በጥቂቱ ግን ዘይት አለ፣ ላብሳ አለ፣ ኤስኤልኤስ አለ፣ ሲዲኤ አለ፣ ካፕቢ አለ፣ ኮስቲክ ሶዳ፣ ሶዳ አሽ፣ ከነዚህ ይመረታል። ደረቅ ሳሙናው ደግሞ ያው እንዳልኩት ከከብት ሞራ ከፕላንት ኦይልና ከሬትም ይጨመርበታል። እርድም እንጨምራለን እንዳስፈላጊነቱ እየጨመር ይሄ ኮስቲክ ሶዳ ከዚህ ኮስቲክ ሶዳ ያስፈልገዋል፣ ፕላንት ኦይል ያስፈልገዋል፣ ላብሳ፣ ሶዲየም ሲሊኬት፣ ከዚያ ሶዲየም ሃይድሮጂን ለጥራት የምንጠቀምበት ነጭ ሊሆን የሚያደርገው ማለት ነው። የሙቀት መለኪያ አለው። በዲግሪ ሴልሺየስ ነው የሚለካ። ያው ከ30 እስከ 40 ዲግሪ ተለክቶ ይሰራል። ሲደርቅ ደግሞ ሳሙናው ተፈርፍሮ በፒኤች ወረቀት ይለካል። እሱ ሲለካ ኒውትራል ከ7 እስከ 8 ለሰው ልጅ የሚመጥኑ እንትኖችን የሚያመጣ ሲሆን ነው ወደ አቅርቦት የሚቀርብ። ይሄ ደግሞ ግሊሰሪን ይጨመርበታል። ከዚያ በተረፈ ግሊሰሪን ለሰውነት ማለሰልሻ ወደ ሆነችው ጋሸና ከተማ በሰላም መጣችሁ። ብሩህ አእምሮ በክህሎት ለበቁ ዜጎች በሚል መሪ ቃል የሚከበረው ኤግዚቢሽን የጋሸና ከተማና የዋርላ ወረዳ ስራና ስልጠና ጽሕፈት ቤቶች እና የኮን ቴክኒክና ሙያ ኮሌጅ በጋራ በመተባበር በየዓመቱ ኤግዚቢሽን እያዘጋጁ ማህበረሰባችን እንዲታደም ኢንተርፕራይዞችና ግለሰቦች የሥራ ውጤቶቻቸውና ምርቶቻቸውን እንዲያቀርቡ እያደረጉ ሲሆን ባለፈው ዓመት ኮን ላይ በዚህ ዓመት ደግሞ በከተማችን እየተካሄደ ይገኛል። ወጣቱን ስራ ፈጣሪና ተመራማሪ በማድረግ ከራሳቸው አልፈው ለሀገር እድገት የበኩላቸውን አስተዋጽኦ እንዲያበረክቱ ለማድረግ ኤግዚቢሽን አስፈላጊ ነው። ኤግዚቢሽን ኢንተርፕራይዞች ምርታቸውን የሚያስተዋውቁበትና የገበያ ትስስር ከመፍጠሩም በላይ የተሞክሮና ልምድ መለዋወጫ ዋነኛ መድረክ ነው። ወሳኝ ሚና እንዳላቸው የሚታመኑ ስለሆነ በሀገሪቱ የሚገኙ ጥቃቅንና ኢንተርፕራይዝ ገበያን መሰረት ያደረጉ በጥራት በምርታማነት በጊዜና በዋጋ ተወዳዳሪ የሆኑ ምርቶችንና አገልግሎቶችን ማቅረብ እንዲቻል የኢንተርፕራይዞች ፍላጎት መሰረት ያደረገ የኢንዱስትሪ ኤክስቴንሽን አገልግሎት መመቻቸት የገበያ ትስስር መፍጠር አስፈላጊ መሆኑ ታምኖበት ተግባራቶች ይወስዳሉና እነዚህ ተግባራቶች ለመስራት የተሰጠው አስተያየት የተሰጠው ግብዓት ቀላል አይደለም። ይህን ወስደን መስራት ከቻልን ቀሪ ስራዎችን በአጭር ቀን ውስጥ ማከናወን እንደምንችል አምነንበት ነው ይሄ ፕሮግራም የተካሄደውና ከዚያ አኳያ የተሰሩ ስራዎችን የበለጠ አጠናክረን ለመሄድ ታሳቢ ማድረግ ነው። ሁለተኛ አይታችሁ ከሆነ በጣም ከተሰሩ ስራዎች ውስን ተግባራቶች ናቸው የታዩት። በአካል በግብርናው ዘርፍ በኢንዱስትሪው ዘርፍ በአገልግሎቱ ዘርፍ ብንሄድ እዚህ ላይ በሰነድ ሲቀርብ እንዳያችሁ ሰፊ ስራዎች ተሰርተዋል። ግን ከዚያ ውስጥ ቢያንስ ውስኖቹ በአካል መታየት መቻል አለባቸው። ምናልባት ሰፊ ከዚህ በላይ መታየት መቻል ነበረባቸው ተብሎ የተሰጠውን አስተያየት ወስዶ ቀጣይ ማስተካከል ይቻላል እንጂ ከዚህ አኳያ በሰነድ ብቻ እያቀረቡ ሳይሆን ቢያንስ ውስን ስራዎችን ያልታወቁ ቴክኖሎጂዎችን ጭምር ለማስተዋወቅ በማለም እንደሆነ መያዝ መቻል አለበት። ከዚያ ውጭ እንደ ጋሸና ስራና ስልጠናና እንደ ዋርላ ስራና ስልጠና ሁለት የተለያዩ ቦታ ላይ ያሉ ተቋማቶች ነገር ግን አንድ አይነት
ስራ የምንሰራ ተቋማቶች ነን። እውነት ለመነጋገር ሌሎች ተቋማቶችም ይህን ተሞክሮ መውሰድ ያለባቸው ብዬ አስባለሁ። ቁርአን ጋር እዚህ ግንዛቤ ጋር ተያይዞ እዚህ ከሰልጣኝ ማነስ ጋር ተያይዞ እውነት ለመነጋገር በ2017 በጀት ዓመት ያልፈነቀልነው ድንጋይ ነው። ኢቭን አሰራሩ እንኳን ባይፈቅድልን ምንድነው ያለው ስራ እድል እንፍጠርላችሁና ጎን በጎን እየሰራችሁ ተማሩ ነው መረሙ አሰራሩ አይደል። ነገር ግን ከበጎነት ይሄን ራሱ ሊቀበሉን አልቻሉም። መዝግበን ግንዛቤውን ከፈጠርን በኋላ ያሉ ቴክኖሎጂዎችን ያሉ የማሰልጠኛ ማቴሪያሎችን አሳይተን ትተው ነው እና ከዚህ ላይ ማለት ነው በጣም ጠበቅ ያለ ስራ ያስፈልጋልና መተጋገዝ ያስፈልጋል ብዬ አስባለሁ። ባለሙያ ጭምር በየሃይስኩሎች መድበን ይህንን ችግር ለመስበር ብዙ ጥረት አድርገናል። ነገር ግን የሚፈልገውን ያክል ውጤት አምጥተናል ብለን ስለማንስብ ከቀጣይ አኳያ የሁሉም ማህበረሰብ ገዛ የሚያስፈልግ መሆኑን መያዝ መቻል አለብን ብዬ አስባለሁ። ሌላ ከዋርላ ኢንተርፕራይዝ የተነሳለ ከመሰረተ ልማት ጋር ተያይዞ ከውሃና ከመብራት ጋር ተያይዞ በነገራችን ላይ ከወደ መብራት ኃይልም ራሱን የቻለ ችግር አለ፣ ከወደ ኢንተርፕራይዞችም ራሱን የቻለ ችግር አለ። እኛ ለምሳሌ ማለት ነው መዘጋጃ መሰረተ ልማት እንዲያሟላ ነው የሚፈልገው። ያንን እኛ ከኮንቲነሩ ከሸዱ በላይ አይሆንም ብለን በጀበጅተን ለማስገባት ጥረት አድርገን ነበር። ለአንድ ኢንተርፕራይዝ ለአንድ ቆጣሪ 34,000 ብር ነው የተጠየቀው። ሲባል ምናልባት የራሱ ግምት አለ፣ የራሳቸው የሙያ ስራ አለ። ነገር ግን ይሄ ችግር የገጠመው ምንድነው? አበበች ካነሳቸው አኳያ ውሃ አስገብተን ነበር፣ መብራት አስገብተን ነበር። ኢንተርፕራይዝ ወረዳ እና የጋሸና ከተማ አስተዳደር እንዲሁም የዋርላ ወረዳ ቴክኒክና ሙያ ኮሌጅ ምስጋና አቀርባለሁ። ይህንን ካል እንደተባለው ይህንን አሁን ባየነው ልክ የቀረበው እንትን በጣም የሚያበረታታ ነው። በአሁኑ ሰዓት የመንግስትን ስራ ብቻ አትኩሮ ማየቱ ጠቃሚ የለው። ቅድም ሲጠቀስ እንደነበረው በሌሎች ሀገሮች ተሞክሮ በስራ ነው ሀገራቸውን አሳድገው ራሳቸውን ለውጠው የኖሩ። ሁልጊዜ ደግሞ እኛ ኋላ ቀር መሆን የለብንም። ይህንን የመንግስትን ስራ ብቻ ዝም ብለን መጠበቅ ተምረን መንግስት ስራ ይፈጥረና ብለን ማየት ብቻ ሳይሆን የስራ ፈጠራ ነው ለውጥ ሊያመጣ የሚችለው። በተለያየ መስክ ስራዎች አሉ። ቅድም እንደተባለው በተለያዩ ዘርፎች በወተት እርባታው፣ በቅድም ባየናቸው ድርጅቶች፣ በልብስ ሰፊ፣ በተለያዩ ነገሮች ሁሉ የስራ መስክ ውጤታማ ልንሆን የምንችለው በዛ ስንሰማራ ነው። ይህን ካልኩኝ ይህን ለማድረግ ደግሞ አሁን ቅድም ሲጠቀስ የሰማሁት ቴክኒክና ሙያ ኮሌጅ የሚያሰለጥነው አጣ አሁን ወደ መዘጋቱ እየደረሰ ነው የሚል ሲጠቀሱ ሰምቻለሁ። ይሄ ከሆነ እንዴት ብለን ነው አሁን እኛ ማደግ የምንችለው? ይሄ ከማህበረሰቡ ከኃላፊዎቹም ብቻ ሳይሆን ከማህበረሰቡም ይጠበቃል። ልጆቻችን ተምረው የመንግስት ስራ ከሚጠብቁ ወደ ቴክኒክና ሙያ እየሄዱ እየሰለጠኑ የተለያዩ ስራ ፈጠራን አግኝተው ራሳቸውንም ጠቅመው ሀገራቸውንም መለወጥ እንዳለባቸው ከኛም ከማህበረሰቡም ቢሆን ግፊት ማድረግ አለብን ነው የሚሆነው ማለት ነው። የኤግዚቢሽኑ የጉብኝቱ አንዱ አስተያየት የሚሰጥበት ነው የሚሆነው። ከዛ ውጭ ደግሞ እዚህ የቀረበው ሪፖርት ላይ ተነስተን የተወሰኑ ሀሳቦች መስጠት መቻል አለብን ማለት ነው። ኢንተርፕራይዞቹን ከማጠናከር አኳያ ምን ይጠበቅብናል የሚለውን ነገር እንደ መንግስት የሚጠበቁ ነገሮች ይኖራሉ።